ለቤተሰቦቿ ኢትዮጵያ ሕዝብ ጥያቄውን ትመልሳለህ። መንገድ ላይ ምን ሲጋ ለወንድሟ ለቤተሰቦቿ ለኢትዮጵያ ሕዝብ ጥያቄውን ትመልሳለህ። መንገድ ላይ ምን እንደገጠማችሁ እንዴት እንደሞቶች ታስረዳናለህ። ነግሬያቸዋለሁ እኮ ለወንድምየውና ለጓደኛዋ ናት ነው ደውላልኝ ማለት ነው። አዚባ ያለውን ነገር ይኸው አስረድቼ ነገርኳት። እንደዚህ ነው ከአዲስ አበባ አብረን ወጣን ተጉዘን እዛ አፋር ክልል ላይ ወደዚህ ሰመራን አልፈን ትንሽ የሆነች ከተማ አለች። ከዛ ላይ ተይዘን አብረን እያለን የዛን ሰዓት የኔን ስልክ በቪዲዮ እንደታሰሩ በቪዲዮ የላከሽላቸው ለማለት ነው ለቤተሰቦቿ። አብራቸው የነበረችው ልጅ በካቴና በአንተ ስልክ ቪዲዮ የላከችው ካቴና ተደርጎባቸው አብራት የነበረችው ልጅ ማን ነው ስሟ? ስሟን አላውቀውም የሷን። ኦኬ እኔ ፎቶ አለኝ፣ ፎቶ አለጥፌ ቪዲዮ ሰርቻለሁ። እሷንም እየፈለግኳት ነው እና ስሟን ነው ማላውቀው። በመልኳ የሚያውቃት ሰው ሁሉ እንዲያገኝ ማለት ነው። ልክ አንተን እንዳገኘንክ ገባኝ። እና የዛን ሰዓት ነው የኔ ስልክ ራሱ የተገኘው አልኩሽ አቢባ። እና ከዛ እስር ቤት ማለት ነው ታስረን ነበረ አንድ ላይ ማለት ነው ሶስታችን። ታስረን እያለን በእኔ ስልክ ቪዲዮ አንስታ ምናምን ቀርጻ ልካለች ለቤተሰብ። ከዛ ተፈታን። ከእስር ቤት ስንፈታ እስር ቤት እንደተፈታ ነው በመኪና ወደ አዲስ አበባ ተመለሱ ተብለን ወደ አዲስ አበባ ልንመለስ ስንል እኔ ግን መመለስ አልችልም ብዬ ዘልዬ ወረድኩኝ። ከዛ ያቺ ጓደኛችንም ዘላ ወረደች። እሷም አይ ዘላ ወረደች ተመለሽ አንቻችን በቃ ተመለሽ ምናምን ስላት አይ አልመለስም፣ ከዚህ በፊት ከቤተሰብ 700,000 ብር ተቀብዬ አጥፍቻለሁ፣ መመለስ አልችልም ምናምን አለች። እንዲህ ምን ችግር አለው ዛሬ ምናምን ስንላት መመለስ አልችልም፣ ከዚህ በፊት 700,000 ብር ተቀብዬ ከቤተሰብ አጥፍቻለሁ፣ ቤተሰብ አላወቁም ምቱ ማለት ነው። ወንድም አለኝ አለች፣ ዳዊት የሚባል ወንድም አለኝ። አይፎን የኔ ስልክ አይፎን ነበረ የወንድሜን የሰጠው ላይ የወንድሜን ስልክ ይዤ የኔን አይፎን ስልክ ለሱ ሰጥቼው ነው የመጣው ምናምን ብላ እያወራሽ ነበረ። ከዛ አለ እንደዚህ ስላለበት መመለስ አልችልም አለች። መመለሳችን በቃ ብለን እየተጓዝን ፀሐይ አለ፣ ሙቀት አለ፣ ውሃው ሙቅ ነው። ከዛ ስንል በቃ የኢትዮጵያ ደንበር ላይ በቃ ቢያንስ ደንበር ላይ እንደርስ የ30 ደቂቃ ምናምን ወይም ምናምን የቀረ ደንበር ላይ ኢትዮጵያ ደንበር ላይ እና ጅቡቲ ደንበር ላይ ማለት ነው። ከዛ ላይ ሰው ብዙ ነው፣ ሴቱም ብዙ ነው፣ ወንዱም ብዙ ነው። ወንዱ በኋላ ነው ያለው፣ ሴቱ በፊት ነው ያለ። ከዛ ሴቶች ፊት ያሉ ወንዶች በኋላ ነው ያለን። እሷ ትንሽ ድክም ብሏት በኋላ ከሴቶች በኋላ ነው ያለች። ሙቅ ነገር እንዳተች እያልኩ የነገርኳት ነው። ከዛ እኔ እየሮጥኩ ደረስኩላትና ደረስኩ አይዞሽ ምናምን ያሉ። ከዛ የሆነ ማረፊያ ቦታ አለ። ከዛ ላይ ስደርስ እኛ ደረስኩበት ነበርና ከዛ ላይ ስደርስ የሆነ ኤነርጂ አለ አይደለ? ኤነርጂ ሙቅ ነው፣ እሳት ነው። እየጠጣሽ ደረስኩባት። ይህ ለምንድን ነው ቤት የምጠጭ እኮ ጥሩ አይደለም ምናምን ብዬ ተቆጣኋት። ስቆጣት አይ ሀይል ይሰጠኝ እንደሆን ምናምን ብዬ ነው አለች። ኢነርጂ ድሪንክ ማለት እንደዚህ እንደ ሬድ ቦል ምናምን አይነት ኢነርጂ ማለት ሀይል ሰጭ ማለት ነው እኮ። ኢነርጂ ድሪንክ የሚጠጣ ይዛችሁ ነበረ? አይደለም የሚሸጣል በየእንትኑ ማለት ነው፣ በየመንገዱ የሚሸጥ። ኦኬ። እና ፀሐይ ሙቀት ነው፣ ቀዝቃዛ አይደለም፣ እሳት ነው እሱ። ከዛ እሱን ጠጥታ ለምን ትጠጪዋለሽ እኮ ጥሩ አይደለም ምናምን ብያት። ከዛ እንደገና እሱን እንደጠጣሽ ቢያንስ የ30 ደቂቃ ወይም የ40 ደቂቃ መንገድ ብታድ ነው ደከመኝ ምናምን አለች። ደከመኝ ስትለኝ እሺ ምናምን ብዬ የሆነ ዛፍ አገኘውና የነጠላ ላይ ቁጭ አረኳለኝ። ቁጭ ብላ እዛ የደከመሽ አለሽ። የደከመሽ በዛ ሰዓት ለቤተሰብ ስልክ መደወል አንችልም፣ ምክንያቱም ኔትወርክ ዝግ ነው። ከዛ በቃ ምንም ማድረግ አንችልም። ሞተሽብን። ስትሞትብን የእኔ ባትሪ ስልኬ ባትሪ የነበረው ቢያንስ 6% ምናምን ነው። አነሳሁት እንደዛ መጀመሪያ እንትን እንዳልና ጉድቢያ የቆፈርን የምንቀብርበት ቦታ እየቆፈርን እያለን አነሳሁት። ከዛ አንስተን ወስደን ደግሞ ከዛ ላይ የቀበርንበት ቦታ ላይም ፎቶ አነሳው ላይ። እናንተ ናችሁ እንደ የቀበራችኋት ራሳችሁ? ራሳችን የቀበርናት። ኦኬ። ቤተሰብ ሳትጠይቁ ማለት ሞታብናለች ምን እናድርጋት? በምን እንጠይቅ? ኔትወርክ የለም ሀቢባ። እዛ ጋ እኮ ስልክ አይሰራም፣ ማንኛውም ስልክ አይሰራም እኮ ደንበር ላይ ነው።
ለማን አማራጭ ስለሌለን እኮ ነው የከበርናት እንጂ። እሺ ግን እጇ አንደኛው ቦታ ላይ አስክሬኗን የላካችሁት ላይ እጇ ታጥፏል፣ አንደኛው ላይ ተዘርግቷል። እንዴት እንዲህ ሊሆን ቻለ? የደንሳት ወዲያው እንትን አለሽ ዝልፍልፍላ ወዲያው እንደሞተች ነው ያነሷት የዛን ሰዓት። ከዛ በኋላ ግን እንትን ስንላት ስንቀብራት አስተካከልናት እኮ እንዴት አስክሬን ከሞተ እናንተ እስክትቆፍሩ ምን እስክትሉ እንዴት አልደረቀም? አስክሬኑ ካላደረ እኮ ምን ይመሄድ ማለት ቢያንስ እኮ 10 ደቂቃ ምናምን እኮ አልቆየም። አስከሬን እኮ ቢያንስ ሲውል ወይም 6 ሰዓት ወይም 7 ሰዓት ያህል ሲቆይ ነው የሚደርገው እንጂ ዝም ብሎ ለ10 ለ20 ደቂቃ ያህል እኮ አይደርግም ባንዴ። እሺ እንዴት አቅም ኖራችሁ የመቆፈር? እናንተ እርቧችሁ ደክሟችሁ መንገድ ተጉዛችሁ? ብዙ ሰው እኮ ነው እኛ ብቻ ነን እንዲ 30-40 ሰው ሆነን እኮ ነው የቀበርናት። ኦኬ እሺ ታዲያ አንተ ለወንድምየው ድምፅክ ሪከርድ አለኝ። ለወንድምየው ሶስታችንም በሰላም ገብተናል ያልክበት ለምን እንደዛ አልከው? ለወንድምየው ሶስታችንም በሰላም ገብተናል ለምን አልከው? ማን? እኔ? አዎ አንተ ወንድምየው ሲያወራክ ሶስታችንም በሰላም ገብተናል አልከው? እንጃ እንግዲህ አቤባ በዛን ሰዓት ስልሽ አሁን ሀገሩ አዲስ ደክሞን ነበር ምን ብሎን ነበር። በዛ ሰዓት እዩ ተደውሎ እንደዚህ ሲባል አዎ ገብተናል ምናምን ብዬ አዎ ገብተናል ምናምን ብዬ ሊሆን ይችላል እኛ አላስታወስኩም። ኦኬ ሶስታችንም በሰላም ገብተናል አልከው? በቃ እኔ በዛ ሰዓት ባሉ የቤት ቤተሰቦች ይደውላሉ ምናምን ብዬም አላሰብኩትም። ምንም ሀሳብ የለኝም። ምክንያቱም ደግም ያለው ምን ብያለው መንገድ ላይ ነበር። እዛ ባህር 3-4 ቀን ባህር ላይ ተጉዘን ምንም በቃ ራሴን አላውቅም በዛ ሰዓት ማለት ነው። እሺ አንተ ኤደንን ታውቃታለህ? እኔ ኤደን የምትባለውን አላውቃትም። ስታወራ ትሰማለሁ። እሷ ቤት የራሷ ስታወራ ትሰማው እንጂ ኤደን ስለምትባለው ሴት ጭራሽ አላውቃትም። አንተ እኮ በኤደን ስልክ ደውለካል ሀና ጋር የቤቲ ጓደኛ ጋር በኤደን ለማን ስልክ ነው የደወልከው ታዲያ? ሀና ጋር ደውለክ አንቺ ነሽ ትናንትና ያወራሽኝ ብለክ የዘጋከው በማን ስልክ? ሀና ማለት የቤቲ ጓደኛ ናት። አንተ ስሟን ላታውቀው ትችላለህ። የቤቲ ጓደኛ አንተ ደውለህ አንቺ ነሽ ያወራሽኝ ትናንትና ያልካት? እንጃ ሀቢባ እኔ ስልክ ሲጀመር አልደወልኩም እስካሁን በሰዎች ስልክ። እሺ ድምፅህ የተቀዳውን እልክልሃለሁ። እያንዳንዱ የደወልክባቸውን ጊዜዎች ቀድተውካል ድምፅህ። እሺ ሀና ቤቲ የሞተችው መቼ ነው? ቀን በቀን 30 ሰኔ 30 ጥሩ። እሺ አንተ ያልከው ኢትዮጵያ ድንበር ላይ ነው አይደል? ኢትዮጵያ ድንበር ላይ በቃ ድንበር ልንደርስ የ30 ደቂቃ ምናምን ሊቀረን ነው። በቃ ኔትወርክ አለ ኢትዮጵያ ያለ ድንበር ኔትወርክ ቢያንስ ከዛ ልንደርስ የ30 ደቂቃ ምናምን ችግር ድንበር ላይ ነው። በቃ አስክሬኗን ፎቶ ያነሳከው አንተ ነህ? እኔ ራሴ በአንተ ስልክ። ከዛ አንተ ለኤደን ላክላት። ለሷ ለጓደኛዋ ላኩላት። አሁን እኮ ኤደንን አላውቃትም ብለኸኝ ነበር። አሁን ኤደንን አላውቃትም ብለህ ነበር። አስክሬኑ ፎቶ አንስተህ አንተ ፎቶ አንስተህ ለማን ላከው? አስክሬኑ ፎቶ አንስተህ ለራሷ ጓደኛ ነው አለቤት ላለሻት ነይ ላለቻት እኮ ለኤደን እኔ ኤደንቱን ማንቱን አላውቅም። ስሟን ግን ስታወራት ስላየሁኝ እና ስልክ ሲደዋወሉ ስላየሁኝ ስልክ አውጥቼ ደወልኩላቸው። ገባል ፎቶ ላኩላት። ኦኬ በማን በኩል ነው አንተ ሄድከው? እኔ ጓደኛዬ ነው ይዞኝ የመጣው። የተቀበለክ ማለት ላይ ጓደኛዬ ሙሉ ቀን እንዴ ኤደን ራሷ ተቀበልኳቸው በሰላም ገብተዋል። ቤቲ ብቻ መንገድ ላይ ኤደን አይደለም የተቀበለችው? ኤደን አልተቀበለችኝም። ኤደን ከተቀበለችኝ ምን ያሷሽኛል? አቢባ ተቀብላኛለሽ አይደለሽ? ጥሩ ኤደን ስለምትያት ልጅ እኮ ኤደንን እኮ አላውቃትም። እሺ ስልኳን አስክሬኑን ይኸው ኃላፊያችሁ ተቀባያችሁ ኤደን ጋር ሞተች ቤቲ ብለህ መንገድ ላይ በስልክ ፎቶ አንስታ አስክሬኗን እና ኤደን ሳውዲ ነው ያለችው። እንግዲህ እሷ ተቀባይ ናት። ፎሎ አፕ ነው የምታደርገው፣ እናንተን ትከታተላለች። አንተ እሺ አንተ በፋሲካ ስም ነው የምታደርገው? ነው የሚለቅ ፋሲካ ማናት? ፋሲካ እሺ አንተ ታዲያ የቤቲን አስክሬን አንስተክ ፎቶ
መሞቷን መቀበሯን ለቤተሰቦቿ ነው እንጂ መንገር ያለብህ። ማታውቃት ከሆነ ለኤደን ኤደን ማናት? እንዴት ልትልክላቻልክ? ኃላፊያችሁ ካልሆነች ስታወራት ሰማው። ቤት እያወራሻት ስታወራት ሰማው እና እዚች ጓደኛዬ ነው የምልህ ብላ ስታወራት ስለሰማው ነው የላኩላት ለእሷ። የቤተሰቦቿማ በምን አድርጌ ላክላቸው? እሺ መሪ የለም እንዴ? እንዴት አንተ ፎቶ አነሳክ? መሪ የላችሁ? መንገድ መሪ መንገድ መሪ መሪ ቢኖር እኮ መሪ ምን አይነት የመንገድ መሪ? መንገድ መሪ እነሱ እኮ ስልክ አይዙ። ስልክ አዛጋ እኮ አይሰራም። ስልክ የማይሰራበት ስልክ ስለማይዙ ነው። እነሱ ስልክ አይዙ። ስልክ ስለማይዙ አንተን አንሳ አሉክ። ኃላፊነት የለባቸውም እነሱ በአደራ እናንተ የተሰጣችኋቸው ሰዎች ናችሁ። ስለዚህ እናንተ የሆነ ነገር ስትሆኑ እነሱ አይደሉም ለበላያቸው የሚያሳውቁት። ስልክ አልያዙም ብቻ እነሱ። ዛን ሰዓት እኔ ፎቶ አነሳሁት። ቢይዙም በተን ስልክ ነው ይዘው ከሆነ በተን ስልክ ነው የሚይዘው። በእኔ ስልክ ፎቶ ተነሳ። እሺ የቤቲ ስልክስ አሁን ማን ጋር ነው? ስንት ህዝብ ነው የሚሞት? ብዙ የማይሞት ህዝብ እኮ የለም ሀቢባ። አሁን ሰው ቤቲ ብቻ እኮ አይደለችም ከዛ ላይ የሞተች ማለት ነው። ስንት ህዝብ እናት አባቱ ያላወቀ ስንት ህዝብ ሞቶ ነው የቀረው። ግን በቃ አላለ እኛ ደግሞ ለመተባበር እንደዚህ ችግር ይደርስብናል ብለንም እኔ ጭራሽ አላውቅም። በቃ አላ ለትብብር ብለን ስንት ነገር አድርገን እኮ ታዲያ ለምን ትሸሻላት እኮ ነው። እኔ እየሸሸሁ አይደለም ያለውን ነገር እኮ ነገር ገባኝ። ሙሉ ቀን ሰው ይሞታል ገባህ? ግን መሸሽ ለምን አስፈለገ? አዎ ጎበዝ። በቃ የሚያሸሸኝ ነገር የለም። በቃ የሚያሸሸኝ ነገር የለም። አለመሸሽ ማለት ቲክቶክ ላይ ስትመጣ ነው። አለመሸሽ ቲክቶክ ላይ መጥተህ ቪዲዮ አብርተህ ፊት ለፊታችን ስታወራ ዛኔ አልሸሸም የሚባል ሀቢባ ነገር ልንገርሽ። ስልኬን አስተካከል ከተስተካከለልኝ አልተስተካከልልኝ በሰው ቲክቶክን መግባት ትችላለህ። እሞክራለሁ አይደለም መምጣት አለብህ። ካለበለዚያ እኔ ፎቶ ለጥፌ በአረብኛ ቪዲዮ እሰራለሁ። እያንዳንዱ አረብ ሳውዲ ውስጥ ያለ አንተ መንገድ ላይ ካየክ ለፖሊስ እንዲጠቁም ማለት ነው። ከቻልኩ እገባለሁ፣ ካልቻልኩ ደግሞ እንግዲህ ምንም ማድረግ አልችልም። ሞት ካልሽ ደግሞ ሞታለሁ። ችግር የለውም። ለምን ትሞታለህ? ኑር። አንተም ወንድሜ ነህ፣ እሷም እህቴ ናት። ለምን ትሞታለህ? ኑር። መጠፍ ደግሞ ያስጨነቅሽ ያለሽ እኮ አሁን እንዴ ምንድን ነው የሚጨንቅህ? ለምን እንደ ወንጀለኛ ትፈራለህ? አንተ ወንጀለኛ ነህ እኮ። አዳምጪ። እኔ እኮ ወንጀለኛ ሆነ እኮ ደግሞ እያወራሁሽ አይደል? እያወራሁሽ ያለው ምን ወንጀለኛ እኮ ምን ቲክቶክ ላይ መጥቶ ቲክቶክ የሌለው ሰው የለም። ቲክቶክ የሌለው ሰው የለኝም ካል በሰው ቲክቶክ መምጣት ትችላለህ። እሺ ሌላ ጥያቄ። የቤቴሌም ስልክ የት አለ? ስልኳ የእጅ ስልኳ የት አለ? ስልኳ የቤቲ ስልኳ እሷ ስትሞት ስልኳ የት ሄደ? ደክማን ስለነበር ማለት ነው። የዛን ሰዓትም ተደናግጠን ስለነበረ ልብሷን እዛው ነው የቀረው። እዛው መታወቂያውም ልብሷን እዛው ነው የቀረው። ስልኳ ግን ይዘነዋ ላይ ብለን ለመጨረሻ ስንፈትሸው የለም። እዛው ነው ሁሉ ነገር የቀረ። ምክንያቱም ተደናግጠናል። ሌላው ሰው ትቶን ሂዶና ላይ እኛ ደግሞ ሮጠን ከዛ ሰው ለመድረስ ጭራሽ ስለሄደ ሁሉም ሰው እኛ 30-40 ሰው ምናምን ስለሆነ የቀረ ነው። ተደናግጠን ስለነበር እሷን ገብረን ቶሎ ሮጠን ለመድረስ እዛው ነው የቀረው ሁሉም ነገር። ልብሷን ተዉት፣ ችግር የለውም። መታወቂያዋን ተዉት። ስልክ ግን ማንም ሰው አይጥልም። ስማርትፎን ነው፣ ሳምሰንግ ነው ስልኳን አይጣልም። አንዳችሁ ጋር ነው ባቡ ይቅርታ፣ ምን እሱን የወሰደው ሰው ማን ይባላል? እሱን ሊያቀርበው ይችላል ወይ የሚለውን ጠይቀው። እሱን አንተ የወሰደህን ጓደኛ እንድታቀርበው ትችላለህ። ስሙ ማን ይባላል? ወይ ስሙ ማን ነው? የወሰደህ ጓደኛ ስሙ ማን ነው? እኔ የወሰደኝ ዘጋው። ማሳወቅ
አይፈልግ ነው ዘጋው። እንደገና ስልኳን ሰማክ ያለውን ስልኳን ልብሷ መታወቂያ ጠየቁት። ስልኳን እኔ ጠየቁት ስለ ስልኳ ለምንድን ነው ስለ መታወቂያና ስለ ልብስ የሚያወራኝ? ልብሷን እዛው ተው ነው መታወቂያዋን እዛው፣ ስልኳን ደግሞ ይዘነዋል ብለን አስበን ነበር። ስንፈተሽ የሆነ ቦታ ላይ የለም ስልኳ። መልሰሽ ደውይላት። ቢሞት የማይናገረው እሱን እንግዲህ ያኛውን ነው። ሌሎቹን ፈጥሮ ምን ብሎ መንተን ሊል ይችላል። የራሱን እሱን የወሰደው ወይም እንዳልሽው ያቺ ማን ነበር? ኤደን ወይ እሷ ናት እሱንም የወሰደችው ካልሆነ በስተቀር እሱን ይዞት የሄደው ዋናው እሱ ነው። ወደላለው አጋሽም ገንዘብ የሚጠይቀው እሱ ሊሆን ስለሚችል እንትን አይልም። መልስሽ ብትደውይለት ያነሳልሽም። ምንድን ተከነገረ የገባኝ ቅልቦች። እቺ ልጅ መንገድ ላይ ደክሟት ተርቧት ከሆነ የሞተችው የፈጣሪ ሞቷን ከሆነ የሞተችው ሞተች። በቃ ማንኛውም ሰው እንደሚሞተው ምንም የሚያስፈራ ነገር የለም አይደል? ማንም ተጠያቂ ሊሆን አይችልም። ደክሟት ተርቧት ከሞተች ለምንድን ነው በእጃቸው አፍነው እንደገደሏት ወይ የሆነ ነገር አድርገው እንደገደሏት ነገር የሚሻሹት ነው የኔ ጥያቄ። ወይስ አለች እቺ ልጅ የሆነ ሰው ተይዛ ነው? ሆኖ ወይስ መንገድ ነው? እዩት። እንደዚህ ነው ቀበርናት ብለው ፎቶ የላኩት። ይሄ ተቆፍሮ ነው ድንጋይ ብቻ ነው የተደረደረው እንጂ መሬት ነው እኮ አይደል? መንገድ ነው። እዩት። ትንሽ ጨርጨር ተደርጋለች። ኦኬ። እና ኬታ መጡ? እሺ መንገደኛ ሆነው እነሱ መቆፈሪያ ይዘው አይጓዙ መቼም ይዘው አይጓዙ ማለት ይሄ ሙሉ ቀን የሚባል እና እቺ ልጅ አብራት ያለች ናት። ሶስት ሆነው ጉዞ ይጀምሩና ጅቡቲ ሲደርሱ ሲያዙ ካቴና አድርገው እጃቸው ላይ ከቪዲዮ ላይ ነው ስክሪንሾት ያደረኩት። ነግረሽዋል ባለፈው መት ነው ከሀገር የወጡት 27 በ28 ልካ ከዛ ትጠፋለች። ስልክ አትደውልም፣ ትጠፋለች። ከዛ በኋላ ኤደን ትደውልና ለቤተሰብ መቼ ሐምሌ 11 ደውላ ሰኔ 30 መሞቷን ጅቡቲ ላይ መሞቷን እና እዛው መቀበሯን አልገባውም ነበር። ኦኬ ዳቸው አሁን ኤክስፕሌን ያርጉ ነው። እዛው መቀበሯን ለመሞቷ ማስረጃ ብላ ይሄንን ፎቶ እና ለመቀበሯ ማስረጃ ብላ ደግሞ ይኸው ተቀበረች መንገድ ላይ ብላ ለቤተሰብ ትልካለች። ቤተሰብ ደግሞ ብዙ ፎቶ ላይ አጠራጣሪ ለመሞቷ አጠራጣሪ ነገሮች ስላሉ እጇ እዛ ጋር ተዘርግቷል፣ አንዱ ቦታ ታጥፏል፣ አንዱ ቦታ አንገቷ ወደዚህ ነው፣ አንዱ ቦታ ወደዛ ነው የዞረው እና ይሄንን ሁሉ ነገር አይተው እንትን ስላሉ ስለተጠራጠሩ አላመንም መሞቷን ይሏታል። ይሄ ሙሉጌታ የሚባለው ሙሉ ቀን የሚባለው ደግሞ አብሮ የሄደው ልጅ ከወንድምየው ጋር ሲያወራ ሶስታቸውን በሰላም መግባታቸውን ሳውዲ ነግሯት ነበር። እና ስለዚህ አሁን ሙሉ ቀንን ኢሞ ላይ ሳወራው እኔ ቲክቶክ ላይ መምጣት አልችልም፣ እሷ ሞታለች አለ በተደጋጋሚ ና ስንለው የኤደን ቤተሰቦች ወንድሞች ደግሞ መጥተው ነበር። አየለና አይፎክሩ የሚባሉ ሁለት ወንድሞቿ መጥተው አየለ አክቹዋሊ አጎቷ ነው። መጥተው እሷ መታገቷን ሲጀመር ለደላላ ብር እየከፈሉ እንደሆነ ነገሩን። አሁን ደግሞ ጠፉ። ከፍለው ጨርሰው ተለቃለች። ከፍለን ጨርሰናል ትለቀቅ ነው ብለው ነበር። አሁን ደግሞ ጠፉ እና እሷ ደግሞ ትናንትና ከብርሃኑ ሚስት ጋር አወራች። ድምጿ አለ። በቃ ተውኝ፣ ምን ላድርግ እኔ ምንድን ነው? ቆይ ላሰማክ አንዴ እንዲገባክ።
ብትመሰክር ደስ ይለኝ ነበረ። እዚህ ብትመጣና የተሻለ ነገር እንደምትሆን በጣም 100% እርግጠኛ ነኝ። ግን በቃ የፈጣሪ ስራ ነው፣ ምንም ማድረግ አልችልም። ከኔ በላይ አልተጎዳችሁም። ይሄ ድምፅ በቀደም ከአጎቷ ጋር ስታወራ ከነበረው ድምፅ ጋር ይመሳሰላል በጣም። ስለዚህ እና የኤደን አጎትና ወንድም ጠፉ። ስንደውልላቸውም እየመጡ አይደለም። እና አሁን ወንድሟ ከበታች ያለው ብርሃኑ ኤደንን ወይንም ወንድሞቿን በህግ ለመክሰስ የት ነው መሄድ ያለበት? ምንድን ነው ማድረግ ያለበት? ለምን ኦልሬዲ ሞተች ብለው ይህንን አቅርበዋል። ሞተች ያለማንም ፍቃድ፣ ምንም ፍቃድ ሳንጠይቅ እንደዚህ ቀበርናት ብለዋል። ስለዚህ ለቤቲ ነፍስ መጠየቅ ያለበት ማን ነው? እንዴት ነው መጠየቅ የሚችለው? እሱ ክፍለ ሀገር ነው ያለው። አዲስ አበባ መምጣት አለበት ወይስ እዛው ክፍለ ሀገር ክስ መመስረት ይችላል? ሚናውን እንድንጠይቅህ ነበር። ወንድሟ ቆይ ስለሌላውም እየጻፉ ያሉት ነገር አለ። በኋላ እንደውም በዚሁ አጋጣሚ ሌሎቹንም እንትን እንላለን። ይሄኛው ግን ምንድን ነው መሰለሽ፣ ያው እንደዚህ ትናንትና በደንብ ባይገባኝም ባለፈው እንደ አጋጣሚ አንድ ቮይስ ማነው አንድ ዜና ልኬልሽ ነበረ እነዛን ሰዎች ማለት ነው። እና በእነሱ ጉዳይ ላይ በምናነሳበት ሰዓት በእንደዚህ አይነት እህት ወንድሞቻችን እንደዚህ አይነት ችግር እንዳለባቸው እና አካውንትም ደግሞ ሲቀበል ተከታትሎ ለመያዝ የሚታየው ክፍተት እንዳሉ ኦፍኮርስ ይሄ የአካውንቱ ጉዳይ በደንብ አሁን ሙሉ በሙሉ እንትን አላለም እንጂ ከእንግዲህ በኋላ በዚህ አካውንት ገንዘብ አስገቡ ከተባለ ሊያዝ የሚችልባቸው እድሎች ሰፊ ናቸው። ኢቨን አካውንትም አከራይቶ የሚከራዩም አሉ። አካውንትን ተከራይተው በውክልና በሞባይል ባንኪንግ ይሰጣሉ። ከዛን እነሱ የሰዎችን እያገቱ በዛ ብሩን ደግሞ በሞባይል ባንኪንግ ወደ ሌላ እንትን ያደርጋሉ። እና እንደዚህ አይነት ችግሮችን ለመቅረፍ የሆነ ስራዎች እየተሰሩ ነው ያሉት። አሁን የዚህ እጅ ቤተሰቦቿ የዛችኛዋ ቤተሰቦች መጥፋታቸው ምንም ጥርጥር የለውም። የልጃቸው የራሳቸው ልጅ ስላገኙ ነው ሊጠፉ የሚችሉት። ያለው ፕሮባቢሊቲ ወደዛ ነው የሚያሳየው። ስለዚህ የራሳችንን ልጅ ካገኘን ምንን ያው እንትን ይላሉ። ልጃቸው እንደዚህ አይነት ስሜት ነው የሚያሳየው። አላውቅም። ከዛ ሲያልፍ ደግሞ ሌላ ምን አገባን ብለው በእንደዚህ አይነት ነገር ውስጥ ሲጠፉ ያንን እንግዲህ ገንዘብ አስገብተዋል። ባስገቡበት ገንዘብ ማን ነው ወዴት ነው የገባው ምናምን የሚለውን እንትን ለማድረግ ይችላል። ግን ያንን ያስገቡበትን ደረሰኝ ብርሃኑ አለው ወይ ሊከሳውን የሚችልበት ሁኔታ? አዎ ደረሰኙ አለው አለ። ካለ ደረሰኙ ልካለሁ። አዎ እነሱ ለደላለው ያስገቡበት ደረሰኝ 80,000 100,000 እና 70,000 ልክ ይልሃለሁ። ብርሃኑ አለ የለም እኔ ጋቡ አላክሽ ለሶሊ ልክ ይላታለሁ። ለሶሊ ልክ ይላታለሁ ትስጥ። ስለዚህ አሁን ይኸውልሽ አሁን እነሱ የእኛን ልጅም ያገተ የእነሱንም ልጅ አግቶ እኛ ገንዘብ በእጥረት ስለሌለን የእኛን ልጅ ገደለ። የንገደሉብን ገድለው ፎቶ አላኩልን። የእነሱ ልጅ ግን ገንዘብ ስለገባላቸው ተለቀቀች። ስለዚህ
ይህንን ፍንጩን ህግ እንትን አድርጎ በዚህ ተከታትሎ እንትን ያደርግልን ብሎ መጠየቅ ነው። አሁን እንደውም ታሪፍ እዚህ ብዙ ነገር ዋሽተዋል። የኤደን አጎትና ወንድም ሀቀኛ ነው። መጀመሪያ እንደመጣ የኤደን ድምፅ መሆኑን ተናግሮ ነበረ። አለኝ ላይፍ ሪከርዱ የኤደን ድምፅ ነው ብሎ ነበረ። አጎትኛው ሲመጣ ድምጿ አይደለም መጀመሪያ አይደለም አለና ከዛ ሚውት ያደረገ መስሎት ወደ እነሱ ዞሮ ራሷ ነው የራሷ ነው አለና ከዛ እየሰማናችሁ ነው እኮ ሚውት አይደላችሁም ስለው አይ እንትን መጀመሪያው የእሷ ነው መጀመሪያ እግዚአብሔር ይመስገን እስካለችበት ድረስ ኤደን ሲላት አዎ ብላ እግዚአብሔር ይመስገን እስካለችበት ድረስ የእሷ ነው። ከዛ በኋላ ያለው ግን የእሷ አይደለም ተቀጥሎ ነው ሁለት ድምፅ ምናምን አለ እና ስለዚህ በእንደዚህ አይነት መልኩ ምን እንትን ያው ሰዎቹን ይህን በተለይ አካውንቱን የተጠቀሙበት ገንዘቡም ደግሞ ወዴት እንደሄደ ፋናውን ተከትሎ መሄድ የሚቻልበት አካውንት የገባበት ሰውዬ የማን አካውንት ነው፣ የት ነው የሚገኘው፣ መታወቂያው ምኑ ስለሚኖር በዛኛው እንትን ይሄ ተከራየ እንኳን ቢሆን ከዛስ አካውንቱ ገንዘቡ ካሽ ማውጣት የሚቻለው 50,000 ብር ነው፣ 49,000 50,000 እና ከዛ በኋላ ደግሞ ትራንስፈር ከሆነ ወዴት ነው ትራንስፈር የተደረገው የሚለውን እንደዛ እንትን ማድረግ የሚቻልበትን ሁኔታ መሞከር ነው። እና በእንደዚህ የነዛ ሰዎች ጋር ያለውን ኮኔክሽን በዚህ ማወቅ ይቻላል። እና በእንደዚህ አይነት ቢሞክሩ አሪፍ ነው ብዬ ነው የማስበው። እንግዲህ ሀቡዬ ስለዚህ ክፍለ ሀገር ሆኖ ክሱን መመስረት ይችላል ወይስ አዲስ አበባ መምጣት አለበት? አንድ ቦታ ናቸው ከሰዎቹ ጋር አንድ ሀገር ናቸው። እነሱ አዲስ አበባ እሱ ክፍለ ሀገር አዲስ አበባ ናቸው አይደል? እነሱ ብርሃኑ ወደ እንትን ናቸው ደብረ ብርሃን ወደ ውስጥ ገባ ብሎ አዲስ አበባ አይደሉም። እዛ ነን ያሉ መሪ ደብረ ብርሃን ወደ ውስጥ ገባ ብሎ ናቸው። አራቢቴ ይባላል። እኔ ደብረ ማርቆስ ነው ያለሁት። ያው እዛ ለመምጣትም ትንሽ አልችልም፣ አካል ጉዳተኛ ስለሆንኩኝ በመኪና አደጋ ተጎድቼ ከወገቤ በታች መንቀሳቀስም አይችልም እና እስኪ ይህንም ማለት ይህንም ታሳቢ ሆኖ እዚሁ እንትን ማለት የሚችል ከሆነ እስኪ አሳውቀኝ ሲያወት እኔ ስልህ እዚህ እዛ ቦታ የሚለው እንትን ለማለት ትንሽ ያስቸግራል። ወይ እዛው የክልሉ እንትን ባህር ዳር ነው አይደለ ያለው የክልሉ ፖሊስ ኮሚሽን እኮ ባህር ዳር ሄዳችሁ አንድ ክልል ውስጥ ስላላችሁ እዛ ማመልከትና ማክሰስ የሚቻልበትን ሁኔታ በተፈጥሮ ደብረ ማርቆስ ባህር ዳር ብዙ ይርቃል። 250 ኪሎ ሜትር ነው። አዲስ አበባ ደግሞ ጓደኞች አሉ በውክልና አይቻልም። እነሱ ግን አዲስ አበባ ናቸው የሚኖሩት እኮ አዲስ አበባ ነው። እነዚህ አጎትና ወንድም አዲስ አበባ ነው የሚኖሩት መሰለኝ አይደል? እነሱ አንድ አክስትየዋ አዲስ አበባ ነኝ ብላለች። ሰውየውም እንደዛው አዲስ አበባ ነን ብለዋል። ወንድምየው መሰለኝ አካውንቱን ያስገባበት በአካውንቱ ነው ካደረጋችሁ ስልህ የሚገናኝ የሚቀራረብ አይነት ነገር መሆን አለበት። ማን ነው ያስገባው፣ ለማን ነው ያስገባው የሚል እንትን መለየት አለበት። እና እነሱ በዚህኛው አካውንት በዚህኛው እንደዚህ ያስገብተው ይሄው የእነሱን እንደ ምሳሌ ላከልኝ ብለህ ልታደርግ እኔ ደግሞ ገንዘብ ስለሌለኝ ያው የኛ ህይወቷ ሲያልፍ እነዚህኞቹ ግን ገንዘብ ስላላቸው ህይወታቸው የልጃቸውን ህይወት አትርፈዋል እና በሚል ሁኔታ መጠየቅ ቢቻል እና የእነሱ ያስገቡበት ትክክለኛው እንትን ከሆነ በዛኛው ተከታትለው ሊይዙ የሚችሉበት ሁኔታ ስላለ ነው እኮ። ስለዚህ ወይኔ ወንድሟን ነው ወይስ አጎትየውን መክሰስ ያለብኝ? በአካውንት ወደ አካውንት ያስገባውን ሰው ነው ያ መሆን ግን በእርግጠኛ መሆን አለባችሁ። ሀቡ በእነዚህ አይነት ነገር እንትን ቢል የራሳቸውን አትርፈዋል ገንዘብ ከፍለው፣ የእኛን ግን እንደዚህ ህይወቷን አጣች በሚል ማለት ነው። ምንም እርግጠኛ መሆን አለባችሁ። አካውንቱን ከሆነ እኔ ራሴ ለደላላው አስገባለሁ ብዬው ስለነበረ ለደላላው እኔ ጓደኛዋ ነኝ ልረዳ ፈልጌ ነው ላስገባ ነው ብዬው ስለነበረ አካውንቱ እሱ ለመሆኑ ያስገቡበት ስም እርግጠኛ ነኝ። ነንበሩ ከተቀየረ አሉ አካውንት ራሱ እኮ አይናገሩም እንትኖቹ ደላሎቹ በቁጥር አይሰጡም፣ በአፍ ነው ደውለው የሚሰጡት አካውንቱ።
ከዛ 80 ሺህ በገባበት አስገብኛል እንደላለው ያስገባው አጎትየው ነው። ግን ከራሱ አካውንት አይደለም የሚያስገባው ከሰው መሰለኝ። የአካውንቱ ባለቤት ነው የሚከሰሰው። ደረሰኙ ላይ ያለው የአካውንቱን ስም በደንብ አንስተንበታል እና ወደኋላ ያው ለአንቺ በወቅት ስለነገርኩሽ የአባይነሽ ጉዳይ ወደኋላ ሲያጓትትብን የነበረው ሰውዬ ነው በቀደም የተያዘው። ስለዚህ ጩኸታችንም ሰምሮልናል ለማለት ነው አንዱ። ብርሃኑ ሜላት እኔ ጋር መጥቶ አዲስ አበባ እኔ ጋር መጥቶ እኔ ጋር አርፎ ጉዳዩን መጨረስ ይችላል እያለች ነው። አዲስ አበባ መምጣት ካለብክ ሜላት እኔ ጋር ይምጣብች። ፖሊስ አድርጋልኝ ነው ሶዲ እኮ አዲስ አበባ ይቻላል። እንዴት ታዲያ? ካልሆነማ አሁን እንደኔም እዛም አንደኛ መንገዱም ያው የኛ እዚህ አካባቢ የጎጃም መንገድ አስቸጋሪ ስለሆነ እኔም እንደፈለገ መንቀሳቀስ ስለማልችል ነበር የጠየኳቸው። አሁን እኔ ለመንቀሳቀስ ትንሽ ያስቸግረኛል። ሰው ከፈለገ ጎኔ ባዳ እኮ ማድረግ አይችልም። ለዛ ነው ወይ ውክልና ሰተ ጓደኞች ሊያደርጉት ይችላሉ። ሌላ ቤተሰብ የላትም። አንደኛ ውክልና ሰት የሚባለው አንደኛ ወንድማቸው አሁን ተመረቀ፣ በቅርብ የተመረቀው ዳዊት የሚባለው እሱስ እሱ ጭራሽ ስለ አሁን ሀገር ምንም አያውቅም። ሕፃን ነው። በዛ ላይ ትንሽ ይከብደዋል። እሱም እንደው ምናልባት እኔ ለአንድ ቀን ጨርሶ ተመርቆ ምኑን ነው ሕፃን የሚሆነው? ብርሃኑ ትምህርት ጨርሶ ተመርቆ ምኑን ነው ሕፃን የሚሆነው? ትልቅ ነው እንጂ አዲስ አበባ እየጠየቀ ይሄዳላ። አማርኛ ነው የሚወራው። ስደት አይደለ፣ የሰው ሀገር አይደለ፣ አረብኛ ወይ እንግሊዝኛ አይደለ የሚወራው፣ አማርኛ ነው። እሱ መጥቶ አዲስ አበባ መምጣት ካለበትም አዲስ አበባ መጥቶ እሱ እየጠየቀ እንትን ይላል። እሺ ሌላ እህት ወይ የላትም አብሮት የሚመጣ ከሱ ጋር አለች እኮ አብሮ ይምጧ እህትና ወንድም በቃ። እሺ እንደዛ ይደረግ። ግን እኔ እነሱ አዲስ አበባ ያሉ ነው የሚመስለኝ አጎትየው እና እንትና ማነው አዲስ አበባ በቃ የአጎትየው ስም ስለሆነ ደረሰኝ ላይ ያለው እሱን ነው ህግ መጠየቅ የምችሉ። እሱ ደግሞ አዲስ አበባ አሁን ደውለህለት እመጣለሁ ብሎሃል ነበር። ለምን ቀረ ብሎኝ ነበር። እንደዛ ብሎኛል። እመጣለሁ ብሎኝ ነበር። አልመጣም። ለምንድን ነው የምትጨቀጭቀኝ? አንደኛው እኮ ወንድሜ ነው በእኔ በኩል የሚመጣው። ከእሷ ጋር አንድ ወንድና አንድ ሴት አሉ ብላኛለች እኮ። ግን በእሷ በኩል ነው እየሄዱ የነበሩ። እንደዛ ብሎኛል እኮ ወይስ ኤደንን እንጂ ኤደን አላውቃትም። ምን ውሸቱ ልጁ። እሷ እኮ በእኔ በኩል አንድ ሴትና አንድ ወንድ አሉ ብለኛል። ሰላም አያሌው ከቤቲ ጋር ማለት ነው። አረ የለም የሆነ ጊዜ ብዙ አላወራችኝም። በህይወትና በሞት መሀል ነው ያለሁት። 250 ሺህ ደግሞ ደግመህ ካላስገባህልኝ በቃ ሊለቁኝ አይችሉም ነው ያለችኝ። በዛ ላይ አሁን እስካሁን ድረስ እየጠበቅኩ ነው። ምንም ነገር የሰማሁት ነገር የለም። እኔም ተስፋ ቆርጬ ነው ዝም ያልኩት። ሙሉጌታ አሁን ቀጥ ደውዬለት ሙሉጌታ አብሯቸው የነበረ ልጅ ቤቲ ስትሞት የቤቲን አስክሬን ከቤቲ ስልክ ላይ የኤደንን ቁጥር አውጥቼ ነው ለኤደን የላኩላትን እያለ ነው። ሌላ ደግሞ ኤደን እናያወራቸዋለን። እስኪ ድምጿን ስማና እሷ ናት አይደለች የሚለውን ለየው። አሁን ነው
ትናንትና ከብርሃኑ ያወራቸው ከማን ያወራችሁ? እሷ ከብርሃኑ ሚስት ጋር ወንድሙ ከብርሃኑ ሚስት ጋር። ብርሃኑ ማለት ጥቁር ፕሮፋይል ከታች የቤቴሌም ወንድም አወቀው እህቱ የሞተችበት ብሬና አወቅኩት። ብሬና የብሬ ሚስት ጋር ስማውማ የስልኬ ድምጽ ብዙም ካልሆነ ስፒከር ስትሆን እኮ አውቃ ነው የመጣችው። ሲቀጥል ደግሞ ማለት ነው ጓደኝነቱ ከኔ ተቀልሽ እዚህ ጋር ለማስመሰል ምናምን አትሞክሩ። በቃ ምንም ነገር አድርጅጉ እንጂ በፈጣሪ ስር የመጣ ነው። ሲቀጥል ደግሞ እዚህ ብንመጣ በጣም አሪፍ ቦታ ላይ ነበር የምትሆኑ። በቃ እኔ ምን ላድርግሽ? እኔ ራሱ እኮ በጣም የተጎዳው ነው። እዚህ ምን አድርጌ ነው የምትሉኝ? ኧረ እባካችሁን ተው። ስሚኝ ላፍሽ ማለት ነው ልክ ይኖርሽ። እባክሽ እንከባበር። ምንም ነገር አትበይ እባክሽን፣ እባክሽን አታስብ። ቆይ ምን አድርጌ ነው የምትሉኝ? እኔ እንግዲህ ሬሳውን አላስነሳው። እሷ እውነት ለእውነት ቆማ ቢሆን ብትመሰክርልኝ ደስ ይለኝ ነበረ። እዚህ ብትመጣና የተሻለ ነገር እንደምትሆን ሄደን ድምፅ ነው። ምንም ከባለፈው ጋር ግልጽ ሊሆንልኝ አልቻለም። አሁን በቃ ሊዘጋብኝ ነው። ባት ነው